دعاي تسنتو زمرات سبت እንኳን ደስ አላችሁ እንኳን ደስ አላችሁ የሩታና የአብርሽ ደጋፊዎች ሩታና አብርሽ አንድ ላይ ሆኑ አይደል አይገርምም ሩታ ከመሄዷ ቀረች ጉዞውን ሰረዘችው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። ዛሬ የመጣሁት እንግዲህ ሩታና አብርሽ ዋው ደስ በሚል ሁኔታ ሩታ ሀሳቤን ቀይሬያለሁኝ አሁን ጉዞ ወደ አዲስ አበባ ብላ እንግዲህ ለአብርሽ ሰርፕራይዝ ነው ያደረገችው። አብርሽ በደስታ አበደ። ያላሰበው ነገር ነው የመጣለት። አይገርምም? ድሮም ብለናል ሩታና አብርሽ መቼም እንደማይለያዩ አንድ እንደሚሆኑ የሁላችንም ተስፋ ነበረ። አሁን ላይ ግን ደግሞ ከበለጠ ከሚበልጥ ሁኔታ ከቤተሰቦቿም ተለይታ አዲሱን ልጃቸውን ይዘው ቤቱን የማያውቀው ወደ አዲስ አበባ ከቡታጅራ ወደ አዲስ አበባ እልል። እንኳን ደስ አላችሁ። ሄርሜላና አብርሽስ ተጣሉ ወይስ ምን ላይ ናቸው? ጉድ እልል ነው ዛሬ። ደስ ይላል በጣም። እንኳን ደስ አላችሁ ማለት ነው የሩታና የአብርሽ ደጋፊዎች በሙሉ። እንግዲህ ደግሞ ሩታንና አብርሽን እንደምንደግፈው ሁሉ ሄርሜላንና አብርሽ ደግሞ አንድ ትሆናላችሁ የሚል የሚደግፍም አይጠፋም። ግን ደግሞ ሩታ አሸነፈች። ግን አብርሽ የሆነ ቅር ያለው ነገር ሩታ አሁን ላይ ወደ አዲስ አበባ ይሄዳሉ ጉዞውን አራዘምኩት እንጂ አልተውኩትም ሲለው እንግዲህ አሁን ሰርፕራይዝ አርገሽኛውን ደስ ብሎኝ ምንድነው የምታወሪኝ እያላት ነበረ። እንግዲህ ደግሞ ስለተራዘመ አንድ ላይም ወደ ቤታቸው ሊመለሱ ስለሆነ ያው በጽጌ ምክንያት ሩታ ሀሳቧን ቀይራ ወደዚህ ስለመጣች በጣም ደስ ብሎናል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አቤት በጣም ደስ ይላል ለመሆኑ ማለት ነው። እና እንዴት ነው ሩታ ሄርሜላስ ከአብርሽ ጋር ተለያዩ? እንግዲህ ህይወት አንድ ብለው ሊመሰርቱ ነው ከልጃቸው ጋር ማለት ነው። ምክንያቱም ሩታ ያው ጉዞዋን ሰረዘች ማለት ነው። ወደ አዲስ አበባ መጣች ማለት ወደፊት ደግሞ ያው የጉዞው መራዘም የሆነ እንትን ለማትሄድበትም ሁኔታ ሊመጣ ይችላል ማለት ነው። በእርግጥም ሩታና አብርሽ ልጃቸውን በአንድ ላይ ሆነው ሲያሳድጉ በቃ ይሄ ህፃን ልጅ ገና 3 ወር ያልሞላው ደግሞ ትናንት አምጥተውት ደስ አይልም? ያሳድግላቸው ፈጣሪ ማለት ነው። ከምንም በላይ ደግሞ ይጨምርላቸው ፍቅራቸውን። አንድ ላይ ሆነው እየተባበሩ የአባትንም የልጅንም ፍቅር የእናትንም አድርገው ሲያሳድጉ ደስ ይላል ማለት ነው። ሩታ እንግዲህ ሀሳቧን ስለቀየረች እንኳን ደስ አላችሁ እንላለን ማለት ነው ሁላችንም ብንሆን። ሄርሜላ ደግሞ አሁን ላይ እንግዲህ ወንድሟም እየተከራከረላት ነበረ። እንዴት ሄርሜላን ሜዳ ላይ ትጥላታለህ አንተ? ህይወቷን ሁሉ እስከዛሬ አለሁሽ እያልካት እያለ ወንድሟ አብራሽን አስፈራርቶት ነበረ። ቢያስፈራራም ወደዛ ቢልም ሩታና አብርሽ ግን የትም አይለያዩም። አንተ ሩታ መልሰ ካገባ ያለቀህም ብሎ ነበር የዛተበትኝን ቢዝትበትም ሩታ የልጅነት ጀምሮ ሚስቱም ናት፣ የትዳር አጋሩ ናት። ከዛም አልፎ ደግሞ በመሀላቸው አንድ የሚያደርጋቸው ነገር ህፃን ልጅ ወልደው የህፃን ልጅ ደግሞ እነሱን የሚያስተሳስር ነው ማለት ነው። ስለዚህ ሄርሜላ የራሷን ህይወት ያው ልጅ አላትም ተብሏል እዛው መጀመር ትችላለች። በነገራችን ላይ ሄርሜላ እና ቤላ አምጥቶ አስተዋወቁት እንጂ አብርሽ አልሄደበትም። ስለዚህ ዛሬም ነገም ቢሆን ሩታና አብርሽ አንድ ላይ ናቸው፣ መቼም አይነጣጠሉም ማለት ነው። በጽጌ ምክንያት ትናንትና ያው እንዳያችሁትኝ ከሆነ እንዳየነው ልጁን ራሱ ሰርቄ ሊድ እያለ ነበሩ ማለት ነው የገዛ ልጁን። አንዳንዴ የአባት ፍቅር ከባድ ነው በእውነት። ልጁን ሲያይ ራሱ ያለው ደስታ አይታችሁት ከሆነ ማለት ነው። ምክንያቱም አብርሽ ከሩታ ጋር እንደዛ ከተደራረገ በኋላ ያው ልጁንም ላለማየት
የማያይበት ጊዜ ብዙ ስለረዘመ ትናንት ሲያይ ደስታ በደስታ ሆኖ ነበር። ዛሬ ደግሞ ተጨምሮ አብረው ልጃቸውን ይዘው ወደ አዲስ አበባ ልንሄድ ነው ብላ ሰርፕራይዝ ስታደርገው እየሌለ ደስ ብሎታል። ይጨምርላችሁ በአዲሱ ቤታችሁ አዲሱ ልጅ ይዛችሁ እንግዲህ እርዝቅ የሞላው በቃ አንዳንዴ ህፃን ልጅ ሲመጣ እርዝቅም ይዞ የሚመጣበት ሲሳይ ብዙ ነገር አለ። ስለዚህ እንኳን ደስ አላችሁ እንላለን ማለት ነው። እና ጨብጫቢዎች ደግሞ ሩታና አብርሽን ለመለያየት የምትሞክሩ እና ሌሎችም እንግዲህ ሩታና አብርሽ አሁን ላይ አንዱ ነው ልጃቸውን ሊያሳድጉ ወደ አዲስ አበባ ወደ ቤታቸው ድሮ ቤታቸው ይሄዳችሁም እንግዲህ አብርሽና ሩታ ባንድ ስለሆኑ ማን ነው ደስ ያለው? ማን ነውስ የከፋው? ማን ነው የከፋው? እኔ ደስ ብሎኛል። ሁላችንም ደግሞ ደስ ሊለን ይገባል። ምክንያቱም ሩታና አብርሽን ድሮም ገና የምናውቃቸው ነበሩ። ገና ልጅ በመሰረቱ ፍቅረኛ ሞት እንደሆኑ ማለት ነው። ላይ ደግሞ ትዳር ተጣምረው አንድ ሲሆኑ በጣም ደስ ይላል ማለት ነው። መብሩክ መብሩክ ብለናል። እንግዲህ ሩታና አብርሽ ዛሬ ነገም አንድ እንደሚሆኑ ሁሉ ልጃቸውን ደግሞ በአንድ ላይ ሊያሳድጉ ተስማምተው ወደ አዲስ አበባ ሩታዬ ስለመጣች ሁላችንም ደስ ብሎናል። እና ደስ ያላችሁ እስቲ ማን ነው? ሄርሜላ ደግሞ ከትዳራቸው ከህይወታቸው ልትወጣ ነው ወይ ተጣሉ ማለት ነው? ምን እንትሆን እንግዲህ ከህይወት ወጥተሽ ወንድምሽም እንደዛ ባዛራፍ እያለ ነው። አንቺ መጥተሽበት ነው። ድሮም እኮ ሴት ልጅ ራሷን ስታስከብር ነው። ሩታ በመከበሯ ራሷን ስላስከበር ከፍ ስላደረገች፣ አሁን ላይ ግን ተለምናም በቃ ከሀገርም እንዳትወጣም ተደርጋ አሁን ላይ በአብርሽ በቃ ተገባ ወደ አዲስ አበባ ቤት የሚፈረምላት አለ። እሷ ዋው ሩታ መብሩክ ብለናል ማለት ነው። አብርሽና ሩታ እንግዲህ እንደ አዲስ ትዳር ሊመሰርቱ ነው ማለት ነው። በአዲሱ ቤታቸው አዲሱን ልጅ ይዘው መብሩክ ትንሹን ግሬክስ ዋው ብለናል። እና ውዶችዬ በጣም ደስ ብሎኛል አንድ ላይ ስለሆኑ። ሩታ ደግሞ ሀሳቧን ስለቀየረች ማን ነው ደስ ያላችሁ ማለት ነው? በላይ ካሳዩኝ እላለሁኝ። እስኪ እንደኔ ደስ ያላችሁ ሰዎች ማን ናችሁ? እና ውዶችዬ እንኳን ደስ አላችሁ። አብርሽና ሩታ አንድ ላይ ስለሆኑልን የሁላችንም ደስታ ነበረ። አሁን ላይ ደግሞ ያው ሩታም ሀሳቤን ግን ጊዜው አራዘምኩ እንጂ አልቀየርኩም እያለች ነው እንግዲህ እስከምሄድ ድረስ አሁን ላይ ያው ደስተኛ ነን ሁላችንም ብለን እናስባለን ማለት ነው። አብርሽ መብሩክ ብለናል። እንኳን ደስ አለ። ሁሌም ቢሆን ደስ ብሎ ኑር። ያው ከአሁን ቀጥለህ እንግዲህ ከሄርሜላ ጋር ያለህን ግንኙነት ማቆም ነው ማለት ነው። ሌላ ነገር የለውም። በጣም ደስ ይላል። ሁላችንም ደስ ብሎናል። ማን ነው እስኪ ደስ ያለው? ደስ ያላችሁ እላለሁ ማለት ነው። እኔ በበኩሌ በጣም ደስ ብሎኛል ውዶችዬ። ሩትና አብርሽ አንድ ላይ ስለሆኑልን ሁላችንም ጉጉት ነበረ እስከዛሬ ድረስ። ዛሬም ደስ ብሎናል በጣም እና ውዶችዬ ቪዲዮውን ላይክ ሼር እያደረጋችሁ እንቀላቀል። አላህ ሱብሃነሁ ወተዓላ ከቶ ከመቅረቱ ሁሉ ይጠብቃችሁ እያልኩ ከዚህ ወሰናበታችኋለሁ ማለት ነው። የቤተሰቡን ክፉ አያሰማችሁ እላለሁ። አላህ ይጠብቀን። ሁሉንም ነገር ደግሞ አስበን አሳክተን ያላ ያድርገን ውዶቼ። በአስተራብነትም ደግሞ ከታመመበት ነው እዛው ስራው እንዲመለስ የሁላችንም ጸሎትና ዱዓ ነው እና እንኳን ደስ አላችሁ እላለሁ ደግሜ ደጋግሜ ማለት ነው ውዶችዬ። አመሰግናለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ባይ ባይ። ከዚህ ወሰናበታችኋለሁ። ቪዲዮውን ግን ላይክ ሼር ማድረጋችሁን አትርሱ ማለት ነው። እንጠናከር በላይክ በሼር ማለት ነው። ምክንያቱም ሁላችንም ብንሆን ሰው ሀገር ነው ያለ ነውና እንተባበር እላችኋለሁኝ። እንተጋገዝ ማለት ነው። ያው ደስተኛ የሚሆናችሁ ሩታና አብርሽ ባንድ ላይ ስለሆኑ ማነው ደስ ያለው? ሄርሜላና አብርሽ ደግሞ ስለተጣሉ ማን ነው የከፋው? አንድ ላይ ስለሆኑም ደግሞ የጠላችሁም አላችሁ እኮ በዚሁ አይነት ማለት ነው። እና ለማንኛውም
ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት እና ላይክ እንዳረሱ እያልኩ ወሰናበታለሁ ማለት ነው። ባይ ባይ። አላህ ይጠብቀን ይጠብቃችሁ። ያላችሁበት ያለ ዝነት rahmat ሁሉ ከእናንተ ጋር ይሁን። ዱዓዬ ተሰምቶ ዘመን ላትደርስበት